ወንጎኖች ይስሙ ይሄ አሁን ለመጽደቅ የምናደርጋቸው ትግሎች የእግዚአብሔርን ጽድቅ አያስገኙም። መጽሐፍ ቅዱስ ከሥራ አይደለም፣ ከመጾም አይደለም፣ ከመጸለይ አይደለም። ይሄ በጎ ነገር አያስፈልግም አለ። ያስፈልጋል፣ ግን ለመጽደቅ የእግዚአብሔር ልጅ ለመሆን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ በእግዚአብሔር ምሕረት ልክ ተገልጧል። የእግዚአብሔር ምሕረት ተገልጧል። አሁን ከኛ የሚጠበቀው እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ እኔ በራሴ መጽደቅ የማልችል ነኝ። ነገር ግን አቅሜ በሆነው ጽድቄ በሆነው ኃጢአቴን ኃጢአቱ አድርጎ በወሰደው በሽታዬን፣ ድካሜን፣ ልፋት የትኛውም ነገር ሁሉ ተሸክሞ ስለ እኔ በመስቀል ላይ በተሰቀለው በክርስቶስ ኢየሱስ አምናለሁ። እርሱ የሕይወቴ ጌታ ነው። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም እላችኋለሁኝ። ይህ እርሱን ስሙት መርሃ ግብራችን ነው። ከባለፈው የቀጠለውን መርሃ ግብራችንን አሁን የምንቀጥል ይሆናል። በባለፈው እንግዲህ ስለ ላኪው ስለ እግዚአብሔር ሰፊ ነገር ተወያይተናል፣ ሰፊ ነገር ተነጋግረናል። ብዙ ነገር እንደቀረላችሁ፣ ብዙ ነገሮችን እንደተረዳችሁ እናምናለን። አሁን ቀጣዩን ክፍል ደግሞ መልእክተኛው ማን ነው የሚለውን የምንነጋገር ይሆናል። በዚህ መልእክተኛው ማን ነው በሚለው ላይ የምናያቸው የተለያዩ ክፍሎች ይኖሩናልና እንግዲህ እንድታዳምጡን እናሳስባለን። በዚህ መሰረት እንደው ከባለፈው ዳሰስ አድርገን ለማለፍ ያህል በዘፍጥረት ምዕራፍ 1 ቁጥር 26 ላይ የሰውን አፈጣጠር ተመልክተናል። እንደገና ምዕራፍ 2 ላይ ደግሞ ሰው ትእዛዝ ተሰጥቶት እንደነበረ ይሄንን አይተናል። በምዕራፍ 3 ላይ ደግሞ ሰው ውድቀት እንደገጠመው ደግሞም ተስፋ እንደተገባለትና የመዋጀት ስራ እንደሚሰራለት ያየናቸው ነገሮች አሉን። እንግዲህ ሰው አጠቃላይ ስንመለከተው በእግዚአብሔር መልክና ምሳሌ የተፈጠረ ነው። የተፈጠረውም ሰው ደግሞ እንዲገዛ፣ እንዲባዛ፣ ምድርን እንዲሞላና ፍጥረታትን ሁሉ እንዲያስተዳድር ኤደን ገነትንም እያበጀ እየጠበቃት በዛ መኖሪያውን እንዲያደርግ እግዚአብሔር ይህን ሁሉ አመቻችቶ ነው የሰራለት። እንግዲህ ሰው በዛው በዘፍጥረት 3 ከገጠመው ውድቀት የተነሳ ከእግዚአብሔር ጋር ተለያይቷል። ከፈጠረው በመልኩ እንደምሳሌው ከፈጠረው እግዚአብሔር ጋር ተለያይቶ በርቀት እንዳለ መጽሐፍ ቅዱስ ይነግረናል። እነኚህ 3 የመጽሐፍ ቅዱስ ክፍሎች ዋና ሐሳብ የያዙ ናቸው። በተለይ ምዕራፍ 3 ዘፍጥረት ምዕራፍ 3 የሰው ልጅ የመጨረሻ ውድቀት ውስጥ የገባበትና የወደቀበት ማንነቱን ያጣበት ክፍል ነው። ለመልእክተኛውም መምጣት ዋናውን ሚና የተጫወተው ይሄው ዘፍጥረት 3 ነው። ስለዚህ በዚህ ላይ ያለውን ነገር እንግዲህ እንግዳዬ መምህር ብርሃኑ አሉ። ከሳቸው ጋር የምንጫወት የምናወራ የምንወያይ ይሆናል። ስለዚህም መምህር እንኳን በደህና መጡ። ከባለፈው ክፍል የቀጠለውን ዛሬም የምንቀጥል ይሆናል። እንግዲህ ሰው ወድቋል። ዘፍጥረት 3 እንደሚነግረን ሰው ወድቋል። የወደቀው ደግሞ እዛ ጋር በዝርዝር የተቀመጡ ነገሮች አሉ። እነኛን ህዝባችን እንዲያነብ ክፍሉን ለህዝባችን እንተውና ቀጥታኛ ወደ ዋናው ውይይታችን እንገባለን። ለመልእክተኛው ማን ነው ለሚለው ሐሳብና መልእክተኛው የመጣበትን ሁኔታ ለማየት ይሄ ክፍል ወሳኝ ክፍል ነው። በዚህ ክፍል ላይ የምናየው አንደኛ ተስፋ እናያለን፣ ሁለተኛ የመዋጀት ስራ ሲሰራ እንመለከታለን። ይሄ መልእክተኛው ማን ነው የሚለውን ወደ መነጋገር ውስጥ እንገባለን። በእርሶ በኩል የሚሉትን ሐሳብ እንዲነግሩን እፈልጋለሁ። በዚህ ማቴዎስ ምዕራፍ 1 ቁጥር 21፣ ኢሳይያስ 9 ምዕራፍ 9 ቁጥር 6 ሕፃን ተወልዶልናል ይላል። ኢሳይያስ 7 14 ድንግል ትጸንሳለች የሚለውና በማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ስሙንም ኢየሱስ ትይዋለሽ የሚሉ ቃሎች አሉ። እነኝን ተንተርሰን ውይይታችንን የምንጀምር ይሆናል። ለእርሶ እሰጣለሁኝ። ከልቤ አመሰግናለሁኝ። ትልቁ ነገር መግቢያ ላይ እንደተናገርከው ዘፍጥረት ምዕራፍ 3 ላይ ወይም ከመጀመሪያው ጀምሮ ስንመለከተው እግዚአብሔር አምላክ ሰውን በመልኩና በአምሳሉ እንዲፈጠር ሲያደርግ
ያ በሰው ልጅ ህይወት ላይ የተገለጠው መልክ ምስያ ለምን አስፈለገ? ሰው ለምን ያን ቅርጽ ያንን ይዘት እንዲይዝ ተፈለገ የሚለውን ሐሳብ ብናነሳ እንደምናውቀው እግዚአብሔር ቃል በተለያየ ቦታ እንደሚያስረዳን እግዚአብሔር ያየው አንድ ስንኳ እንኳን የለም የሚለው እግዚአብሔር አይታይም ወደሚለው ነው። በኋላ በእቅፉ ያለው አንድ ልጁ ተረከው የሚለውን ሁለተኛ ሐሳብ እናድርገውና አንድ ስንኳ የለም ካለ እግዚአብሔር አይታይም ያለን ነውና ስለዚህ ይሄ ምናብ የሆነ ግምት የመሰለ ወይንም ከሐሳቤ ውጪ ልትጨበጠው የማትችለው አምላክ እግዚአብሔር ምን ይመስላል ለሚለው ሐሳብ መታያው መስታወቱ መልክ ሆኖ የተገለጠው የሰው ልጅ ነበር እና የሰው ልጅ በመልኩ እንደምሳሌው መገለጡ የመጀመሪያ ሚሽን ትልቁ ሚሽን ወይም ትልቁ ተልእኮ እሱ ነው ማለት የሰው የእግዚአብሔር መልክና ምሳሌ ሆኖ መገለጡ እንደ ተልእኮ ወይም እንደ መልእክት ተደርጎ አይቆጠርም እንጂ እግዚአብሔር አምላክ ደብዳቤ ነው የጻፈው ወይም መልእክት ነው የላከው። መልክ ይሄ ነው፣ እሰማለሁ፣ አያለሁ፣ ፍቃድ እንዳለው እና በዛ ፍቃድ ውስጥ ደግሞ ስሜት እውቀት እንዳለው እና ያን ሁሉ የገለጠበት መታያው የሰው ልጅ የእግዚአብሔር መልክ ብቻ ሳይሆን መልእክትም ጨመረ ነው እና ይሄ የእግዚአብሔር መልክ የሆነው ይሄ የእግዚአብሔር መታያ የሆነው የሰው ልጅ ግን ሊኖርበት የሚገባው የህይወት ስታንዳርዱ በራሱ በእግዚአብሔር ልክ እንጂ በኋላ ዘፍጥረት ምዕራፍ 3 ላይ ቀደም እንደጠቀስከው በውድቀት ውስጥ የመጣው ያ ማንነት የእግዚአብሔር ልጅ መልኩ አልነበረም እና መልካው ስንመለከተው መጀመሪያ ኑሮ ህይወቱ ከእግዚአብሔር ጋር ያወራ የነበረ በፍጥረት ላይ ስንመለከተው ያንን በኤደን ገነት የነበረውን የህይወት ኑሮ በሰላም የሚኖር የነበረ አይነት እና ለእግዚአብሔር የክብሩ መገለጫ ለእግዚአብሔር የክብሩ መታያ ነበረ እና ነገር ግን ፍጥረታት ተፈጥረዋል እና የሰው ልጅ መጨረሻ የተፈጠረው በሰባተኛው ቀን እግዚአብሔር አምላክ ሰው ፈጠረው ነው የሚለውና ከዛ በኋላ ከስራ ሁሉ አረፈ ነው የሚለው። ስለዚህ የእግዚአብሔር የእረፍቱ መታያ የእግዚአብሔር የሐሳቡ መጠቅለያ መዝጊያ ማን ነበር? ሰው ነበር እንጂ ከዛ ፊት የተፈጠሩት ነገሮች ፍጥረታት ናቸው እና እግዚአብሔር አምላክም ሰውን ከፈጠረ በኋላ ያም እጅግ መልካም እንደሆነ አየ ነው የሚለውና ሌላው መልካም ሆነ ካለ በኋላ ሰውን ከፈጠረ በኋላ ግን እጅግ መልካም እንደሆነ አየ ማለት ሐሳቡን የጠቀለለበት የሐሳቡ መታያ የፈቃዱ መገለጫ ሰው ነበር። እንግዲህ እንደጠቀስከው እንግዲህ የክቡር ሰው ነው። ሌላ ሐሳብ ሰምቶ ሌላ ኢንፎርሜሽን ገብቶ ከነበረበት ከፍታ ወደቀ። ያ የገባበት ሐሳብ ኃጢአት ነው። ያው ሁላችንም እንደምናውቀው በዚህ በሚዲያው የሚመለከተው ማህበረሰብ መጽሐፍ ቅዱስ ያነባሉ ያስባሉ። በአንድም በሌላም በሰባኪዎችም በትምህርትም ደረጃ ስለሚሰጥ ኃጢአት ነው። የኃጢአት ምንጩ ሰው አይደለም። የኃጢአት ምንጩ እንደሚናገረው ከሰይጣንም ወይንም ዲያብሎስ በእባብ መልክ ሆኖ ሔዋንን እንዳሳታት እና ሰይጣን የሚለው በኋላ ነው እንጂ ዲያብሎስ የሚለው ዲያብሎስ ማለት አሳች የሚለው ትርጉም ነው። አሳች። ስለዚህ የሐሳብ ገባባቸውና በጣም የሚገርመኝ አሁን ስታነሳ እሱን ክፍል ያንን ፍሬ ከበሉ በኋላ እሷም ወስዳ ለእሱ ከሰጠችውና ከበሉ በኋላ አይኖቻቸው ተከፈተ ይላል መጽሐፍ ቅዱስ እና ተከፈተ እና መከፈታቸው ምን አመጣ? ራቁት መሆናቸውን አወቁ ይላል እና ያ የገባው ፍሬ አንደኛ አይን የከፈተው ምን አይን የከፈተው ስንል የራቁትነትን የሚገልጥ አይን የተከፈተ ነው። ራቁትነት ባዶ እንደሆነ እንደውም ተፋፈሩ ይላል እና መጽሐፍ ቅዱስ። ስለዚህ ለአፍረተ ስጋቸው መሸፈኛ የሚሆን ቅጠል ወስደው እንዳገለደሙ ይናገርና ተደበቀ፣ ተሸሸ እና ነገር ግን ትናንትና በነበረበት የህይወት ስታንዳርድ ልክ ህብረት የነበረው እግዚአብሔር አምላክ ያን የፈጠረውን የሰው ልጅን እንደወደቀ ሳቀርቶ አይደለም ይፈልገው ነበር። አዳም ሆይ ወዴት ነህ እያለ የእግዚአብሔር ድምፅ በኤደን ገነት ይመላለስ ነበር ይላል እና እግዚአብሔር አሁን አዳም ኃጢአት እንደሰራ እንደወደቀ እንደተሸሸገ ሳያቀርቶ ነው አይደለም። ያውቃል እግዚአብሔር አምላክ ፈጣሪ አምላክ ነው። ነገር ግን እግዚአብሔር ባልፈጠረበት ልክ ባላስቀመጠበት ልክ የሰው ፍቃድ የሰው ስሜት ወርዶ በማይገባበት ልክ ወይንም መጠበቅ ከሚገባው ስታንዳርድ በታች ሆኖ ሲመለከተው ያ የእግዚአብሔር የማንነቱ መታያ አልነበረም ወይንም ህብረት የሚገኝበት ቦታ አልነበረም እና ህብረት በማይገኝበት ቦታ ሰው ተደብቆ ባለበት ጊዜ እግዚአብሔር አምላክ አጣው። ሰው ያጣው ከነበረበት ቦታ ወርዶ ነው፣ ሰው ስለጠፋበት ነው። ከዛ በኋላ ግን አዳም እዛ እንዳለ ከነገረው በኋላ ፈራሁ አለ። አዳም ፈራሁ፣ ድምፅም በኤደን ገነት በሰማው ጊዜ ደነገጥኩ አለ። ለምን ደነገጥክ? ለምን ፈራ ሲለው ራቁቴን ስለሆንኩ አለ። በጣም የገረመኝ ቀጥሎ ያለው ቃል ነው እና
ራቁት መሆንህን ማን ነገረህ ነው ያለው። አሁን የሰማበት ማን የነገረህ? ራቁት ምንድነው የገባብህ? ከኔ ጋር የነበረውን ህብረት እንዲቋርጥ ያደረገው ነገር ያ በኤደን ገነት በክብር ስትመላለስ መታያዬ፣ መልኬ፣ የፍቃዴ መገለጫ ያስጣለ ምንድነው የገባብህ? ና አትብላ ካልከኝ በላዋል እና በቃ እና ከዛ የክፍሉን ብንመለከተው ከዛ በኋላ በሔዋን ላይ የመጣባት ፍርድ እንዳለ እንመለከታለን። በእርሱም ላይ የመጣ ፍርድ እንዳለ እናያለን። በእርሱም ምክንያት እሱ ብቻ ሳይሆን የነበረበት ምድር ራሱ የተረገመች ሾህና አሜኬላ ታብቅል ብሎ ክፉ ቃል መርዛማ የሆነ የሰው ልጅን ሕይወት የሚያበላሽ ሾህና አሜኬላ የምታበቅል ምድር እንድትፈራ ሆነች። ከዛ በላቡ በጥረቱ በብዙ ድካም ኑሮ እንዲገፋ አደረገው እግዚአብሔር አምላክ። ስለዚህ የመንፈስ መቋረጥ ከእግዚአብሔር ጋር የነበረው መልኩ አልፈረሰም፣ ቅርጹ አልፈረሰም። ሰውም መጽሐፍ ቅዱስ እንደሚናገር ሰውን ከጭቃ አበጀው፣ ከዛ በኋላ የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ፍጥረት ሆነ ይላል። ስለዚህ ያ በጭቃ የተገነባው ሰው የሕይወት እስትንፋስ ገባበት፣ ሰውም ሕያው ነፍስ ያለው ፍጥረት ሆነ የሚያስባለው ያ መንፈሳዊ ኮሚኒኬሽን፣ ያ መንፈሳዊ ህብረት ተቋረጠ። ምን ሆነ? ከዛ በኋላ ሰው በተፈጠረበት የሥጋ ፍቃድ ውስጥ ራሱን ባሪያ አድርጎ ወደቀ። ስለዚህ አሁን የሚከተለው የእግዚአብሔር ድምፅ ሳይሆን የፍቃዱን ስሜት የሚከተል ለፍቃዱ ስሜት ባሪያ የሚሆን ለፍቃዱ ስሜት የሚገዛ ሆነና ከዚህ የተነሳ ኑሮ ሁሉ የውድቀት የመንከራተት የስቃይ ሆነ። ምንድነው ስንመለከት ያን ያደረገው ምንረሱ ኃጢአት ይባላል። ኃጢአት ከእግዚአብሔር የሚለይ ክፉ ነገር ነው እና የኃጢአተኛ ሰው ሁልጊዜ ከኤደን ገነት ከተፈጠረበት ነገር ላይ ያስጣለ ንጹሕን የሰው ልጅ ሕይወት ያበላሸ ያደፈረሰ ህብረት የሚያቋርጥ አደገኛ ነገር ነው እና ነገር ግን በጣም የሚገርመኝ እሱ ክፍል ስንመለከተው እግዚአብሔር አምላክ ጥሎት ወይንም ረግሞት ወይንም በዛ ነገር ላይ እንዲወድቅ አድርጎ አልተወውም እና መጽሐፍ ቅዱስ እንደሚናገረው በአንተና በሴቲቷ መካከል ጠላትነትን አደርጋለሁ ካለ በኋላ የሴቲቷ ዘር ራስን ይቀጠቅጣል፣ አንተም ደግሞ ሸኮናውን ትነክሳለህ ብሎ በሴቲቷ ዘር ተስፋ ውስጥ ነገ ከነገ ወዲያ ሊዋጀው እንደሚችል እንደውም መጽሐፍ ቅዱስ ይላል አዳም ከኛ ክፉና መልካሙን ለማወቅ ከኛ እንዳንዱ ሆነ ይላል እና ከኛ እንዳንዱ ሆነ ማለት አሁን ዕውቀት ገብቶበታል አዳም። ምን አይነት ዕውቀት ሆኖ ገብቶበታል? ክፉ የሚባል ዕውቀት ገብቶበታል። ትናንትና ክፉ የሚባል ዕውቀት አልነበረበትም ሰው። አሁን ግን በኃጢአት ምክንያት የፍቃዱን ሐሳብ ማድረግ የሚችል ክፉ የሚባል ዕውቀት ገብቶበታል። ስለዚህ አሁን አዳም ሁለት ዕውቀት ያዘ ማለት ነው። ቴንክ ዩ። ስለዚህ ተመልሶ ከሕይወት ዛፍ እንዳይቆርጥና ለሞት ለጥፋት ለዘላለም ሊዋጅ በማይችልበት ሕይወት እንዳይኖር ያንን የኤደንን ገነት በምትገለባበት ኪሩብ እግዚአብሔር ዘጋው። ለምን ዘጋው ሲል የሰው ልጅ እንደገና ሊዋጅ እንደገና ወደ ቀደመ ክብሩ ሊገባ የሚችልበት ምናለው እድል እንዳለው እግዚአብሔር ማሳያ የሆን ዘንድ ያንን ከለከለው እና የሴት በውስጡ ምናለ ዘር አለ። ይሄ ዘር የማዘር ነው? የእግዚአብሔር የመልኩ መታያ ዘር ነው። ስለዚህ በስጋው ምክንያት ፍቃድ የወደቀ ሰው ልጅ በዚህ ምክንያት ተስፋው ቃል እስኪፈጸም ድረስ ለብዙ ዓመታት እግዚአብሔር አምላክ በመፈለግ ሕይወት ውስጥ ሲንከራተት የነበረ የሰው ልጅ በሚያሳዝን ውድቀት ውስጥ ወደቀ። ነገር ግን በኋላም ስንመለከተው እግዚአብሔር አምላክ በተለያዩ አማካይ በተለይ መጀመሪያ የምንመለከተው ዘፍጥረት ምዕራፍ 11 ላይ 9 ላይ ስንመጣ የኖኅን ቤተሰብ እናገኛቸዋለን። ከኪዳኑ የተነሳ እንደገና የኖኅ ልጆች በመርከብ ምክንያት እነዛ እግዚአብሔር ያልፈለጉ የሰው ልጆች ይላቸዋልና በኃጢአት ምክንያት ሲጠፉ እግዚአብሔር አምላክ 8 ነፍሳት የገቡባትን ኖኅን እና መርከቡን ሲያተርፍ የምንመለከተው በዛ ውስጥ በአቤልና በቃየል መካከል ውስጥ የነበረውን የዘሩን አካሄድ ነው የምንመለከተው። ስለዚህ ምንድነው ስንመለከት አቤል ንጹሕ መስዋዕት አቀረበ፣ እግዚአብሔርን መስዋዕቱን ተቀበለ ካለ በኋላ ግን የቃየልን መስዋዕት ግን እግዚአብሔር አልተቀበለውም። ምንድነው ጉዳዩ ብለን ስንመለከት እግዚአብሔር አምላክ ለሰው ልጅ የሰጠውን ተስፋ ዘር ይቀጥል ዘንድ መስመር ሲዘረጋ መንገድ ሲያበጅ እንመለከታለን እና ያ በጎ ዘር በስጋ ፍቃድ ተይዞ ቢዋጥም ነገር ግን ኪዳን ስላለው በአቤል በኩል ሲያልፍ በኖኅ በኩል ሲያልፍ ቀጥሎም እንዲህ እያለ በአብርሃም በኩል እንዲህ እያለ እግዚአብሔር አምላክ እስከ መምጣቱ የእግዚአብሔር ክርስቶስ ኢየሱስ እስከሚገለጥበት ዘመን ድረስ ያለውን ዘር እንመለከታለን። ለዚህ ማሳያችን እዚህ ጋር ጣልቃ ልግባና
ከአቤል ቀጥሎ ሴት መጣ። በዛ ዘሩን ለማስቀጠል ፈልጓል። አሁንም ሁለቱ ነገር ተያያዥነት አለ። እግዚአብሔር የሚፈልገው መንገድ አለ። በቃየል በኩል ደግሞ የሚመጣ ያኛውን የወደቀበትን ማንነት የሚገልጥ ነገር እናያለን። ኖጋም ስንመጣ እንመለከታለን። ያስቀጠለው ከዛ በኋላ ኖጋ ነው። ኖጋ ሲደርስ ደግሞ ምንድን ያደረገው የኖህንና ቤተሰቡን የተወሰኑ ነገሮች ወደዛ ገብተው የመትረፍ ነገር እናያለን። ከዛ የሆነ ትውልድ ቀጥሏል። እዛ ጋም የምናየው መልካሙ ነገር ቀጥሎ በክፋት የተሞላው ደግሞ ያለቀበት። እግዚአብሔር አሁንም ምንን ይፈልጋል? ንጹህ የሆነ ነገር ይፈልጋል። ከዛ ያንን የተስፋ ቃል ያንን የመዋጀት ስራ ለማስቀጠል ነው የፈለገው እያልን እንግዲህ ወደና አብርሃም ጋር ነው የምንመጣው። ወደና አብርሃም ጋር ስንመጣ የምናየው ነገር አለ። አብርሃምን ውጣ ብሎ ለይቶታል። ስለዚህ እግዚአብሔር የሚለይለትን አካል ይፈልጋል። በቃ ለይቶ የራሱን ሐሳብ ማስጌድ ይፈልጋል። እግዚአብሔር መናገር መግለጥ ይፈልጋል። አብርሃም ጋርም ስንመጣ በአብርሃም ብቻ አይደለም፣ በሎጥና በአብርሃም መካከልም መለየት ሲደረግ እናያለን። አሁን እግዚአብሔር ማንን የፈለገው? ወደ አብርሃም ነው ያዘነበለው። አብርሃም ቤትም ስንገባ ደግሞ የልጅ ችግር ነበረ። አሁን ምርጥ እንግዲህ ዋና የሚፈልገውን ሐሳቡን ለመፈጸም ነው እግዚአብሔር እየሄደ ያለው። ከዛ በኋላ አብርሃም ቤትም ሌላ ነገር ተከሰተ። ከአጋርና ከሳራ ከአጋር ተወለደ። እግዚአብሔር እዛ ጋር ነገሮችን ቀየረ። ይስሐቅ ተወለደ እያለ ወደ እስራኤል የምትባለዋ ሀገር ወደ መመስረት መጣ። 12ቱ ነገዶች መጡ ያዕቆብ ላይ። ከ12ቱም ነገዶች እኮ እየመረጠ ያለው ነገድ አለ። አንደኛው ይሁዳ ነው የተመረጠበት ማለት ነው። ስለዚህ ከዛ በኋላ ከነ አብርሃም ከነ ያዕቆብ ከነ ይስሐቅ ትውልድ በኋላ ግን እግዚአብሔር ምንድን ነው ያደረገው? ይሄ ኪዳን ነው። ከኪዳኑ በኋላ ግን ሕግን ነው የሰጠውና እስራኤል ለመታደግ እግዚአብሔር እዛ ጋር አንድ መልእክተኛ መጣ። ይቀጥሉ መምህር። አዎ በቃ ልክ ነው። አሁን እንደመጣው ሐሳቡን ነው በአጠቃላይ ሰብሰብ ያደረግልኝና የዘሩን አካሄድ በሁለት አቅጣጫ ፓራሌሊ ፊት ለፊት ያካሄዳቸው እንደ መነሻ አድርገን ዘፍጥረት ምዕራፍ 12 ላይ ከአብርሃም መጠራት ጋር ጀምረን ብንመለከተው አብርሃም ሲመጣ ብቻውን የወጣው እኮ በኡር ምድር ውስጥ በነበረበት በሜሶጶጣሚያ አካባቢ በነበረበት ዘመኑ ስንመለከተው የአባቱ ታራም ታሪክ ስንመለከተው በጣዖት ቤት ውስጥ የነበረ በጣዖት አምልኮ ውስጥ የነበረ ቤተሰብ ነው። ነገር ግን እግዚአብሔር አምላክ ድምፁን ፈለገ። እግዚአብሔርም ተገለጠለት። ለተገለጠ ለእግዚአብሔር አምላክ ለመጣለት ድምፅ ወደ ማሳይ ምድር ውጣ አለው። ወጣ። አሁን በእምነት የሚመጣን ድምፅ አሜን ብሎ በመቀበል አብርሃም የእምነት አባት ያስባለው እሱ ነው። አመነ፣ ጽድቆን ተቆጠረ ሲል አብርሃም ትናንትና ይህን ለማመኑ ምንም ከኋላ የሆነ ግራውንድ ያደረገ ነገር አልነበረውም። ነገር ግን በጣም የሚገርም የአብርሃም እምነት ስለማያውቀው ድምፅ ወይም ከዚህ ፊት ልምምድ ስላልነበረው መንፈሳዊ ህብረት አሜን ብሎ እናት አባቱ ወይም ዘር ማንዘሩን ጥሎ ያውም እኮ ወደ ከተማ አይደለም ሄደው፣ ያውም እኮ ወደሚመች ስፍራ አይደለም፣ ወደ ምድረ በዳ መውጣት ማለት አብርሃም የሚባል ሰውዬ እንዴት ነው እምነትን ይፈበረከው? እንዴት ነው ውስጡ ሊጸነስ የቻለው የሚለው ስትመለከት እግዚአብሔር አምላክ በውስጡ ካላስቀመጠለት በስተቀር በሰው ደረጃ የሚታሰብ አልነበረም። ይህንን የሚያስረግጥልን የሐዲስ ኪዳኑ ጸሐፊ መጽሐፍ ቅዱስ መፈለግንም ማድረግንም በእናንተ ውስጥ የሚያስቀምጠውን የሚሰራ እርሱ እግዚአብሔር ነው ይላል እና መፈለግን መሻትን መጠማትን የሚያስቀምጥ እግዚአብሔር ነው ብዬ አስባለሁ። ስለዚህ በአብርሃም ውስጥ የሚያስቀምጠው እርሱ እግዚአብሔር ነው ብዬ አስባለሁ። ነገር ግን የአብርሃም እርምጃ የእግዚአብሔር የማዳኑን ተስፋ ዘር እንዲቀጥል እበር የሆነው ስለዚህ መልእክተኛው እንዲመጣ ጥርጊያ መንገድ የከፈቱት ከፊት የነበሩ ሰዎች መዓት ናቸው። አብርሃም ጋር ስንመለከት ከይስሐቅ ያዕቆብ እያለ እንዳለ በይሁዳ በኩል ደግሞ አርፎ እስከ ዮሴፍ ድረስ እንመለከታለን። ስለዚህ የማቴዎሱ ዘጋቢ ይህንን ጥሩ አድርጎ ያስቀምጣል። ዘር ሲያስቀምጠን የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ካለ በኋላ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ይሁዳን ወለደ፣ ወንድሞችን ወለደ። ይሁዳም ትዕማርን ፋሪስና ዛራን ወለደ። ፋሪስ ደግሞ ኤስሮምን ወለደ። ኤስሮም ደግሞ አራምን ወለደ። አራም ደግሞ አሚናዳብን ወለደ። አሚናዳብ ደግሞ እንደዚህ እያለ እስከ ታች እስከ ኢየሱስ ክርስቶስ መምጣት ድረስ ይዘረዝራል። 14 ትውልድ እያለ ይህን ዘር ስንመለከተው ለምንድን ነው መጠራት ያስፈለገው? ማቴዎስ ይህን ለምን ሊዘግብልን ፈለገ ስንል ኢየሱስ ክርስቶስ መልእክተኛው ሩቅ ብእሲ አይደለም፣ የፍጡር አይደለም፣
ማለት ሰው እንደሚያስበው ዝም ብሎ እግዚአብሔር አምላክ ስለመረጠውና ስለወደደው ጸጋ ያበዛለትና በተሰጠው ጸጋ ተአምራት የሚያደርግ ተራ መደደኛ ሰው አይደለም። ዘር አለው። የአብርሃም የተስፋው ፍጻሜ፣ የይስሐቅ የቤዛው ተስፋ፣ የቅዱሳን ሁሉ ርስት እንደሆነ ማሳያ ይሆን ዘንድ የዳዊት ልጅ የአብርሃም ልጅ እያለ ዘሩን እየጠቀሰ በኋላ ግን ማቴዎስ ላይ ስንመጣ መጽሐፍ ቅዱስ ሲነግረን እዛ ማቴዎስ ምዕራፍ 1 ላይ ይመስለኛል። ማቴዎስ ምዕራፍ 1 ላይ የእግዚአብሔር ቃል ሲናገር ስለ ኢየሱስ ክርስቶስ መወለድ ሲያወራለን አንድ ነገር ይነግረናል። ሁላችንም እንደምናነበው ማለት ነው። አትሊስት ማቴዎስ ላይ ይመስለኛል እና ማቴዎስ ምዕራፍ ስንት ላይ እንደሆነ ላውጣ ቅድስት ድንግል ማርያም የሚያወራበት ክፍል ምዕራፍ 1 ቁጥር 20 ምናምን ጀምረ ታገኘዋለህ። አዎ ከቁጥር 16 ጀምሮ እንደዚህ ይላል። ማቴዎስ ምዕራፍ 1 ከቁጥር 17 እንግዲህ ትውልድ ሁሉ ከአብርሃም እስከ ዳዊት 14 ትውልድ፣ ከዳዊት እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎን ምርኮ እስከ ክርስቶስ ኢየሱስ 4 ትውልድ ካለ በኋላ ኢየሱስ ክርስቶስ ልደት እንዲህ ነበረ። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ይለዋል። አሁን እዚህ ጋር ሉላስም የማ ልጅ የዳዊት። አሁን ዮሴፍ አባቱ ዳዊት ነው ወይ? አይደለም። ዘር ነው የሚቆጥረው ወደኋላ። ስለዚህ የአብርሃም ዘር የመጣው በማ በኩል ነው? በዮሴፍ በኩል ነው። ስለዚህ ምን አለው? የዳዊት ልጅ ዮሴፍ ሆይ ከእርሱ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ፣ ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋል። ሁለተኛው ሀሳቤ ነው የመጣው ይሄ ኢየሱስ። ቅድም ለማውራት የፈለግነው የወደቀውን የእግዚአብሔር መልክና ምስያ የሆነውን የሰው ልጅን ሊያድን የመጣ የእግዚአብሔር የእጁ መገለጫ የምሕረቱ መታያ እንደሆነ ለማሳየት ሲፈልግ ሕዝቡን ከኃጢአታቸው ምናጋቸዋል ያድናቸዋልና ስሙንም ኢየሱስ ትዪዋለሽ። ከዛ በነቢይ በጌታ ዘንድ እነሆ ድንግል ጸንሳለች ትወልዳለችም፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜም እግዚአብሔር ከኛ ጋር ነው የሚል ነው የሚል ከዛ በኋላ የሚለው ይቀጥላል። አሁን ላወራ የፈለግኩት ምንድነው? እሱ ይሄ ሁላችን የምናውቀዋለን ከቅድስት ድንግል ማርያም ኢየሱስ ክርስቶስ እንደተወለደ። ነገር ግን ዘር የቆጠረው በማርያም በኩል አይደለም፣ በዮሴፍ በኩል ነው። ስለዚህ እጮኛ ሲያደርጋት ዮሴፍን እግዚአብሔር ዓላማ አለው። ስለተዋደዱ ስለተፋቀሩ አንድ ነገር ሊሆን ይችላል። ነገር ግን የአብርሃም ተስፋ በዳዊት በኩል ያለፈው ወይንም ቀደም እንዳሉ በ14 እየቆጠሩ የመጣ ነው ዘር እንዲቀጥል እግዚአብሔር አምላክ ያን የሚመጣውም ተስፋው ዘር ኢየሱስ ክርስቶስ በዚህ የዘር ሐረግ ግንድ የተጸነሰ የመጣ የአብርሃም የኪዳን ፍጻሜ እንደሆነ ያሳይ ዘንድ በዮሴፍ በኩል እንዲመጣ አደረገው። ስለዚህ ዘር ይቆጠር የነበረው እስራኤላውያን ዘንድ በወንዶች ስለነበረ ስለዚህ በሱ በኩል እንዲቆጠር አደረገና ዮሴፍ ግን እንዳይተዋት መልአኩ ተገለጠለትና እጮኛ ማርያም ከመንፈስ ቅዱስ ጸንሳለችና እሷን ከመውሰድ አትተዋት፣ እሷን ከመንፈስ ቅዱስ ጸንሳለችና ይለዋል። እና ለምን በስውር ሊተዋት ፈልጎ ነበረ? ለምን ሊተዋት ፈለገ ስንል አንደኛ ከእሱ እንዳትጸነሰ ያውቃል። ሁለተኛ ጻድቅ ስለነበረ ይላል እና እግዚአብሔር የሚፈራ ሰው ስለነበረ ቢገልጣት ሊመጣ ያለው ነገር ያውቃል። ሕጉ በድንጋይ ያስወግራል። ስለዚህ ከማኅበሩ ትገለላለች። በጣም ውርደት ነው። ነገር ግን ሊገልጣት ባልወደደበት መልኩ ሊሰዋት ሲል መልአኩ ምን አለ? እርሷ ከመንፈስ ቅዱስ ጸንሳለች ካለ በኋላ በጣም የምናሰምርበት ይሄን ነው። ካለ በኋላ ምን አለ ሲናገር የኢሳያስን ይጠቅስና እነሆ ድንግል ጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ይሉታል። ምን ማለት ነው? እግዚአብሔር ከኛ ጋር ይሆናል። ምን ማለት ነው? ይሄ መዝሙር አይደለም፣ የቤተ ክርስቲያን ማስታወቂያም አይደለም፣ ወይንም የሆነ ትርክት አይደለም። ህይወት ነው የተገለጠው። ያ የማይታይ የማይጨበጥ እግዚአብሔር ሰው ሆነ፣ የሚጨበጥ ሆነ፣ የሚነካ የሚዳሰስ ሆነ። እዚህ ላይ እንደው መምህር ቆም ላድርጎትና ወደዛው ሐሳብ ይመለሳሉና ትንሽ ማብራሪያ ነገር ፈልጌ ነው። ምንድነው ብሉይ ኪዳን ላይ ቅድም እስከና ያዕቆብ ድረስ መተናል። ከና ያዕቆብ በኋላ ያ ትውልድ የአብርሃም ትውልድ የኪዳኑ ትውልድ ካለፈ በኋላ ካበቃ በኋላ ምንድነው ሕግ ነው የተሰጠው። ሕጉም ደግሞ ስለ ተስፋው ቃል ነው የሚናገረን።
እዛ ጋር አታድርግ እንደዚህ አትበል እንበለው እንጂ ግን የተስፋውን ቃል የሚያሳይ ነገር ነው እዛ ጋር የምንመለከተው። እና ህዝባችን ይህንን ምን ያህል ይረዳዋል? በታቦትነት ደረጃ ዛሬም ታቦት አለ ተብሎ ተቀርጾ ምን ተብሎ ይወጣል። በእርግጥ ያን ጊዜ የተባለው ነው ወይ? እና ይሄ የተስፋው ቃል ህጉ 10ቱ ትእዛዛት ሌሎችም ትእዛዛት ቢሆኑ ስለ ተስፋው ቃል የሚናገሩ ነው። እዛ ዘፍጥረት 3:15 ላይ ነው እንደዚህ ይላል፣ ከሴቲቱ የሚወለደው ጭንቅላትን ይቀጠቅጠዋል፣ አንተም ሸኮናውን ትነክሰዋለህ ይላል። የተስፋው ቃል ብለን ያልነው ያ ነው። ይቅርታ። እና ያንን የተስፋ ቃል እየገለጠው ነው ህጉ ራሱ ሲመጣ የነበረው። ከዛም በኋላም ያለው ነገሮች ጠቅላላ ይሄንን የተስፋ ቃል ለማሳየት ነው። ነቢያቱ ተናግረዋል፣ እነ ዳዊት ተናግረዋል፣ እነ ኢሳያስ ተናግረዋል። የኢሳያስን እዚህ ጋር አግኝተናል። ድንግል ጸንሳ የተስፋውን ቃል እንደምትወልድ ይሄ የተነገረ ነገር አለና ጥቂት እዛች የሙሴ የተሰጠችው ህግ ላይ ይህንን ነገር ትኩረት እንድንሰጥ ነው። ለምንድን ነው? ታቦቱ ተስሎ በህዝባችን ውስጥ ተቀምጧል። ግን ታቦቱ ላይ የተጻፈው መጽሐፍ ቅዱስ የሚነግረን ነገር ምንድን ነው የሚያመለክተን? ይህንን መልእክተኛ የሚገልጥ ነው ወይ? የሚያሳይ ነው ወይ? ህዝቡ ምን ያህል ይህንን ያውቃል? ምንድን ነው መጽሐፍት ሁሉ ስለ እኔ ተጽፈዋል ይለናል እኮ። ስለሚለን ስለ ኢየሱስ የተነገረ ነገር እንደሆነ ህዝባችን እንዲያውቅ ስለምፈልግ ነው። እዚህ ላይ በጣም ጥሩ ሀሳብ ነው እና ጥሩ ህጉ ላይ ያለውን ሀሳብ እንድንመለከት ነው የተፈለገውና መጀመሪያ ህጉ ለምን ሊመጣ ተፈለገ? ህጉስ ለማን የተሰጠው? የህጉስ ዓላማ ምንድን ነው ብለን እንመለከተው እና ህጉ መጀመሪያ ስንመለከተው መጀመሪያ ከግብፅ ባርነት የወጣው እስራኤላውያን በምድረ በዳ እያሉ ነው እና ህዝቡን ሊመራ አልቻለም። ሙሴ ህዝቡን ሊመራ አልቻለም። እንደውም በሚዲያም የሚገኘው ካህኑ ዮቶር አንድ ጥቂት መረጃ ነገር ሰጥቶታል እና እንደው 50 አለቃ 100 አለቃ 1000 አለቃ እያደረግ እንደው እነሱ እንዲበይኑልህ እነሱ እንዲያስተዳድሩልህ ለምን አለቆች አትመድብም? አንተው ፈራጅ፣ አንተው መሪው፣ አንተው አይሆንም እና ብሎ ትንሽ ምክር ሰጣው። በእርግጥም ጠቅሞታል፣ ያንን አድርጓል። ነገር ግን ያም ሆኖ ግን ህዝቡ ከመረንነት ወይም ሌላ ነገር ከማድረግ አልተመለሰም። ስለዚህ በሲና ተራራ ላይ ከኢያሱ ጋር ወጣ ሙሴ እና በእግዚአብሔር ፊት 40 ቀን እንዳንዳ መጽሐፍት ወደ 40 ቀን የሚያስቀምጡ አሉ። አንዳንዶች ደግሞ ቁጥር የለውም ይላሉ። ነገር ግን በእግዚአብሔር ፊት ስለ እስራኤላውያን መጸለይ ጀመረ ሙሴ እና ነገር ግን በጣም የሚገርመኝ እሱ ክፍል ኢያሱ ግን በተራራው ግርጌ ስር ተቀምጦ ነበር ይላል እና ከ40 ቀን በኋላ ግን ሙሴ በድንጋይ ጽላት ላይ የተጻፉ ህጎችን ከእግዚአብሔር ተቀበለ። እነዚህ ህጎች 4ቱ ስለ እግዚአብሔር መለኮታዊ ስብዕና የሚያወሩ ሲሆኑ 6ቱ ግን ስለ አኗኗር የሚያወሩ ናቸው። አትግደል፣ አትስረቅ፣ እነዚህ አኗኗሩ ናቸው። አታምልክ፣ እነዚህ ስለ እግዚአብሔር የሚያወሩ ናቸው እና እነዚህን ህግ ይዞ ወጣ። እነዚህ ህጎች ዓላማቸው ህዝቡን ዲሲፕሊንድ በሆነ መልኩ ለእግዚአብሔርና ለእግዚአብሔር ብቻ በሚሆን የህይወት አኗኗር እንዲኖር እግዚአብሔር በሙሴ አማካኝ የሰጠው የህይወት መመሪያ ነበር። ነገር ግን እነዛ ጽላቶች እንዳልኩ ከተራራ ሲወርድ አሮን ሊቀ ካህናቱ አሮን የሙሴ ወንድም አሮን እና ጥጃ ሰርቶ በግብፃውያን ወርቅ ጥጃ አሰርቶ ሲያመልኩ ተመለከተ እና ሙሴ ከውስጥ እያለ ምን አለ? ኢያሱ ምን አለው? ይሄ የምሰማው ድምፅ ምንድን ነው አለው እና ኢያሱ ተራራው ነበር አላወቀምና አይ የምርኮኞች ወይም የድል ድምፅ ነው ምናምን ይላል። አይ አይደለም የዘፈን ድምፅ ነው ይለዋል ሙሴ እና ሲከራከሩ እያለ ድንገት ሲወርዱ ጣዖታት ሰርተው እስራኤላውያን ትናንትና በጸናች እጅ በበረታች ክንድ ተአምራት የተመለከተ እስራኤላዊ ራበን ሲሉ መና ያበላቸውን እግዚአብሔር ጠማን ሲሉ ከደረቀ አለት ውስጥ እያወጣ ያጠጣቸውን እግዚአብሔርን ክደው ትተው ይሄ ሙሴ ምን እንደነካው አናውቅም እና ለራሳችን ከፊት ለፊታችን የሚሄዱ ጣዖታትን ስራልን ብለውት እና ጣዖት ሰርተው ሲያመልኩ አይ እና የሙሴ ቁጣ ነደደ። ምን ማለት ነው? እሱ ራሱ እግዚአብሔር ተናደደ ብዬ ማሰበው። ስለዚህ ያ የደከመበትን የለፋበትን ያንን ነገር ሙሴ ሲወረውረው ምድር ሰንጥቃ የሌዊ ዘር የሆኑ ብቻ ከሙሴ ጋር ሲቀላቀሉ አብዛኞቹ ከአሮን ውጭ ያለው አብዛኞቹ ምድር ተከፍታ እንደዋጠቻቸው ይናገራል። በኋላ ግን እግዚአብሔር አምላክ በዛ በተሰበረው ጽላት ልክ እኔ እንዳሳየው አድርገህ ከግራር እንጨት ጠርበህ ያንን ድንጋይ ጻፍበት፣ እኔ በዛ ላይ እገለጣለሁ አለው። ያንን ጽላት ሰራ።
አሁን ታቦቱና ጽላቱ ይለያያል። እዚህ ላይ ህዝቡ እንዲያውቅል የምፈልገው ታቦት ማለት ሳጥን ማለት ነው እና የጽላቱን ማስቀመጫ ሳጥን እንደማለት ነው። ሳጥን በአጠቃላይ ትርጉሙ ሳጥን ማለት ነው። በዛ በሳጥን ውስጥ ግን ምን ይቀመጣል? የኪዳኑ ወይም የህጉ ጽላት ይቀመጣል። የለመለመች የአሮን በትር ይቀመጣል። መና ያለባት መሶበ ወርቅ ይቀመጣል። ስለዚህ ማስቀመጫ ነው። አሁን እኛ ህዝብ ታቦት ወጣ ይላል እንጂ የሚወጣ ታቦት የለም። የሚወጣ ታቦት የለም። ምናልባትም እንኳን የሚወጣ ታቦት የሚወጣ ጽላትም የለም። አንደኛ ታቦቱን ለመውጣት ራሱ የተቀመጠ ህግ ስርዓት አለ። ምን አይነት ስርዓት? ለሙሴ ምን ብሎታል? እንዳሳየው ምሳሌ አድርገ ተጠቅቀ ስራ ብሎታል። ዛት ሚንስ ስራ ማለት እያንዳንዷ እንቅስቃሴ በስርዓት በመርሆ የምትከናወናት። ስለዚህ ሌዋውያን ናቸው በአራት መሎጊያ የተቀመጠውን የኪዳኑን ጽላት ይዞ ለመንቀሳቀስ የሚያገለግሉት። እሱም ራሱ በብዙ ስርዓት፣ በብዙ መስዋዕት፣ በብዙ ምክንያቱም ጽላቱ የእግዚአብሔር ክብር በሚገለጥበት አቅጣጫ ለመቅረብ ራሱ ብዙ ጥንቃቄ ይፈልጋል። ታቦቱ ራሱ በወርቅ የተለበጠ በስሬት መክደኛ የተከደነ በኪሩቤሎች የተያዘ በጣም ብዙ ስርዓት ነው ያለው እና ይሄን ግን ያስቀመጠው እስራኤላውያን መረን እየወጡ ስለሄዱበት እግዚአብሔር አምላክ በዛ በህግ ምክንያት እንዴት ራሳቸውን ዲሲፕሊን አድርገው ለተፈጠሩበት ለተለዩበት ከግብፅ ባርነት ላወጣቸው ለአምላካቸው ስርዓት ባለው መልኩ እያመለኩ እንዲኖሩ የተቀበለ መመሪያ ነበር። ነገር ግን መጽሐፍ ቅዱሳችን እንደሚናገረው ያ ህግ ያ ኪዳን አሁን ለእስራኤላውያን በኋላም ዘጸአት ምዕራፍ 25 ምዕራፍ 26 እንደምንመለከተው በተበርናክሉ ወይንም በማደሪያው ድንኳን ውስጥ ደግሞ እንዴት አድርገው እንደሚያመልኩት እንዴት አድርገው በስርዓት ባለው መልኩ መሰዋትን በመሰዋት እንዴት እግዚአብሔር አምላክ ፍቃዱን እንደሚጠይቁት ስርዓት ለሙሴ አሳይቶታል እግዚአብሔር አምላክ። እነዛ ስርዓቶች በአሮን አማካኝነት ሌዋውያን የሚባሉ አሮናውያን ሊቀ ካህናት ናቸው። ሌዋውያን የማደሪያው ድንኳን አገልጋዮች ናቸው። ደግሞ እንደገና ጌርሳ የሚባሉ ቃት የሚባሉ ሜራሪ የሚባሉ የማደሪያው ድንኳን ተሸክመው የሚንቀሳቀሱ የሮቤል ነገድ የጋድ ነገድ የነፍታሊ ነገድ እያንዳንዱ ነገድ ከነ አቀማመጡ ከነ አገልግሎቱ ሁሉ ስርዓት ባለ መልኩ እንዲቀመጡ እግዚአብሔር አምላክ በዚህ እንዲያከብሩት ያስቀመጠው ህግ ነው። እሱ ካልተፈጸመ በስተቀር የሚወርድ ክብር የለም። ኢቭን ከመስዋዕቱ እንኳን ነቀፌታ ካለበት ራሱ ሊቀ ካህናቱን ለመመለሱ ዋስትና የለውም። ምክንያቱም በእግዚአብሔር ክብር ፊት ሊቆም የሚችል የሰው ልጅ የለም። ስለዚህ በቃ ይሄ ስርዓት በጣም ከባድ ስርዓት ነው። ነገር ግን ለእኛ ቤተክርስቲያን ሰዎች አሁን በሐዲስ ኪዳን ኢየሱስ ክርስቶስ በተገለጠበት ዘመን ውስጥ ያ አገልግሎት ይሰራል ወይ ስንል እንደማይሰራ መጽሐፍ ቅዱሳችን ደጋግሜ እንደምናገረው ኤርምያስ ምዕራፍ 31 ቁጥር 31 ላይ የእግዚአብሔር ቃል የሚናገረው ነገር አለ። እንደዚህ ይላል። ኢሳይያስ ምዕራፍ 31 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን ምን አደርጋለሁ እገባለሁ፣ ወይም የሚገባበት ወራት ይመጣል ካለ በኋላም እግዚአብሔር ከግብፅ አገር አወጣቸው ዘንድ እጃቸውንም ባያስኩበት ቀን ከአባቶቻቸው ጋር እንደገባሁት ቃል ኪዳን አይደለም፣ እነርሱም በኪዳኔ አልጸኑምና እኔም ቸል አልኳቸው ይላል እግዚአብሔር አምላክ። ከነዚህ ወራት በኋላ ግን ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል ካለ በኋላ እግዚአብሔርም ሕጌን በልቦናቸው አኑራለሁ፣ በልባቸውም እጽፈዋለሁ፣ እኔም አምላክ እሆናቸዋለሁ፣ እነርሱም ሕዝብ ይሆኑልኛል። እያንዳንዱ ሰው ባልንጀራውን እያንዳንዱም ወንድሙን እግዚአብሔርን እወቅ ብሎ አያስተምርም፣ ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛልና ይላል እግዚአብሔር። በደላቸውንም እምራቸዋለሁ፣ ኃጢአታቸውንም ከእንግዲህ ወዲህ አላስብምና ይላል። አሁን ስማኝ የእግዚአብሔር ሰው፣ እግዚአብሔር አምላክ ከእስራኤል ጋር አዲስ ቃል ኪዳን ገብቷል። አሁን ለእስራኤላውያን እንደገባው ኪዳን አይደለም፣ በሕግ በኩል እንደምገናኛቸው አይደለም። አሁን ሕጌ ያለው ድንጋይ ላይ አይደለም። አሁን ታቦቱ ላይ አይደለም ሕግ ያለው። ሕጌ በልቦናችሁ ተጽፏል። ያ ሕግ በልባችሁ የተቀመጠው ሕግ የመንፈስ ሕግ ይባላል። በመንፈስ ሕግ በልባችሁ ተጽፏል። ስለዚህ አሁን አትስረቅ፣ አትግደል የሚለኝ ሰው የለም፣ የተጻፈ ሕግም የለም። በመንፈሴ ውስጥ ግን የተጻፈው የመንፈስ ሕግ ግን መስረቅ እንደማይገባኝ፣ እግዚአብሔርን አለማምለክ እንደማይገባኝ፣ መበደል እንደማይገባኝ ግን ይነግረኛል ውስጥ ያለው መንፈስ። ስለዚህ ነው ሰው ማንንም እግዚአብሔርን እወቅ ብሎ አያስተምረውም፣ በውስጣቸው ያለው የመንፈስ ሕግ ያስተምራቸዋል የሚለው። ስለዚህ በሐዲስ ኪዳን ያለው ሕግ የፊደል ሕግ ሳይሆን የመንፈስ ሕግ ነው ያለው።
ስለዚህ በዚህ ቤተክርስቲያን ያሉ ወገኖች ግን ወይም ሰንበት ተማሪው ቀሳውስቱ ወይም ማንኛውም የቤተክርስቲያን አገልጋዮች ማወቅ የሚገባቸውና መረዳት የሚገባቸው በሐዲስ ኪዳን አሮጌውን ኪዳን ብሉይ ኪዳን ብሎ ያንን ሲያስረጀው አሁን ግን ሐዲስ ኪዳን ያለው ከእስራኤል ሕዝብ ጋር ብቻ ሳይሆን በክርስቶስ ኢየሱስ ድነው ለእግዚአብሔር መንግሥት ልጆች የሆኑ ሁሉ የዚህ የመንፈሱ ሕግ ባለቤት ሆነዋል። እዚህ ጋር ጣልቃ ልግባና መልካም እንግዲህ የብሉይ ኪዳኑ አብዛኛው ነገር ሊመጣ ያለው መልእክተኛ የሚገልጠው ነው። ይሄኛውም ቢሆን የልብ የስጋን ልብ እሰጣቸዋለሁ በዛ ላይ ሕጌን እጽፋለሁ ብሎ ሲል አዲሱ ኪዳን መልእክተኛው ሲገለጥ ነው ይሄ የሚሆነው። መልእክተኛው ሳይገለጥ ይሄ ነገር አይሆንም እና አሁን የመልእክተኛው መምጣት ላይ ነን ያለ ነው። ስለዚህ በዚህ ጉዳይ ላይስ ስለ ታቦቱ ሰፊውን ነገር ተነጋግረናል። በጣም ደስ የሚል ነው። ለምንድነው? ህዝባችን ማወቅ ስላለበት ነው። ይህንን ነገር ህዝባችን መሰረት ቢኖረው ጥሩ ነገር ነው ከሚል አኳያ ነው። እንግዲህ ይሄ እርሱን ስሙት መርሃ ግብራችን ነውና መነሻ ርዕሳችንም አብ የተናገረው ቃል ነው፣ ኢየሱስን እንድንሰማ ነው። ስለዚህ መልእክተኛው ኢየሱስ እንደሆነ እየመጣን ያለ ነው እና በዚህ ነገር ይቀጥሉ እስቲ። ጥሩ። ይህንን ወደ አዲስ ኪዳን ሳመጣው እንደው ለመነሻ አድርጌ ትዝ ይለኛል ጌታችን ኢየሱስ ክርስቶስ ናትናኤልን ሲጠራው የተናገረው ቃል በጣም ይገርመኛልና ናትናኤልን ይጠሩሃል ብለው ሰዎች ሲጠሩት ምን ብለው ይጠሩት? ሙሴ በሕግ የጻፈለት ነቢያት ስለሱ የመሰከሩለት የናዝሬቱን ኢየሱስ ክርስቶስን አግኝተነዋል እና ሙሴ ምንድን ነው የጻፈው ስንል መቼም ያው እናውቃለን። እነዚህ ቶራ የሚባሉ እነዚህ አምስቱ ፔንታቱክ የሚባሉ አምስቱ የሕግ መጽሐፍቶች አሉ እና የተገለጠው ሕግ እነዛ አስሩ ብቻ ሳይሆን በእስራኤል ዘንድ ከ200 በላይ የሆኑ የተጻፉ ሕጎች አሉ። የተገለጡም ያልተገለጡ ብዙ ሕጎች ናቸው እና ነገር ግን እነዛን ጻፋቸው የሚባለው ሙሴ ነው እና ሙሴ እንደጻፋቸው ብዙ ሊቃውንት ይስማሙበታል። እኔም በብዙ አቅጣጫ ለማየት ሞክሬያለሁ። ሙሴ አልጻፈውም የሚሉ ሰዎች ባሉበት ልክ ግን ሙሴ እንደጻፋቸው በብዙ ማስረጃ ማቅረብ ይቻላል። ነገር ግን ሙሴ በሕግ የጻፈለት አሁን የሙሴ ጽሑፍ ማጠቃለያው ማን ነው? ክርስቶስ ነው። ነቢያት የመሰከሩለት ሲል ከማንኛውም ኤርሚያስን በለው ኢሳያስን ማንም ነቢይ የፈለገ ተንብይ ፍጻሜው ማን ነበረ? የሚተነበዩት ስለ ክርስቶስ ነበር። ስለዚህ ሕጉ የጻፈለት ነቢያት የመሰከሩለት የናዝሬቱ ኢየሱስን አግኝተነዋል። ይህንን ለዚህ ጋር አቁመውና ደብረ ዘይት ላይ ጌታችን ኢየሱስ ክርስቶስ በተገለጠ ጊዜ ጴጥሮስና ዮሐንስ ይዘው በወጣ ጊዜ በብሩህ ደመና ውስጥ የተገለጡት እነማን ናቸው ስንል ሙሴንና ኤልያስ እናያቸዋለን። ለምንድን ነው ሙሴና ኤልያስ የተገለጡት ስንል የሆነ ተአምራትና ሚራክል ለማሳየት አይደለም። የሙሴ የሕጉ ፍጻሜ ክርስቶስ፣ የነቢያቱ ትንቢት ፍጻሜ ክርስቶስ ኢየሱስ እርሱ እንደሆነ አብ ከሰማይ መሰከረ። አሁን በእርሱ ደስ የሚለኝ በሙሴ ሳይሆን በኤልያስ ሳይሆን በእርሱ ደስ የሚለኝ እርሱን ስሙት ብሎ ከገለጠላቸው በኋላ እነ ጴጥሮስ ምናሉ? ጌታ ሆይ በዚህ ለእኛ መኖር መልካም ነው አሉ። ምክንያቱም የነበረው የእግዚአብሔር ክብር ምን ሊሆን እንደሚችል መገመት ይቻላል። ስለዚህ ማወቅ ያለብን በሐዲስ ኪዳን የተገለጠ የሙሴ ሕግ ክርስቶስ ነው። በሐዲስ ኪዳን የተገለጠው የነቢያት ትንቢት ማን ነበር? ክርስቶስ ኢየሱስ ነው። ስለዚህ ኢየሱስ ክርስቶስ በሕግ የተመሰከረለት እንደውም ሮሜ ላይ መጽሐፍ ቅዱስ ሲናገር መጽሐፍ ቅዱስ ሮሜ ምዕራፍ 1 አካባቢ ላይ ይመስለኛል እሱን ክፍል ባነበው በጣም ደስ ይለኛልና ከዚህ ሀሳብ ጋር የሚገናኝ ይመስለኛልና ሮሜ ምዕራፍ 1 ከቁጥር 16 ጀምሮ ያለውን ክፍል ባነበው ከዚህ ሀሳብ ጋር የሚገናኝ ነው ብዬ አምናለሁ። እንደዚህ ይላል፣ በወንጌል አላፍርም፣ አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነው። ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና ካለ በኋላ እውነትን በአመፃ በሚከለክሉ ሰዎች በኃጢአታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለውን በእነርሱ ዘንድ ግልጥ ነውና የማይታየው ባህሪ አሁን የምፈልገው የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩ ታውቆ ግልጥ ሆኖ ይታያልና ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩት ስላላመሰገኑት የሚያመካኙት አጡ። ነገር ግን ሐሳባቸው ከንቱ ሆኑ፣ የማያስተውሉም ልባቸውም ጨለመ። ጥበበኞች ነን ሲሉ ደንቆሮ ሆኑ፣
የሚጠፋውንም የእግዚአብሔርን ክብር የማይጠፋውንም የእግዚአብሔርን ክብር በሚጠፋ ሰውና በወፎች 4 እግር ባላቸው በሚንቀሳቀስ መልክ ለወጡ። ስለዚህ እርስ በርሳቸው ሥጋቸውን ሊያዋርዱ እግዚአብሔር በልባቸው ፍቶትን ወደ እርኩሰት አሳልፎ ሰጣቸው። ይህ የእግዚአብሔር እውነት በውሸት ስለለወጡ በፈጣሪም ፋንታ የተፈጠሩን ስላመለኩ ስላገለገሉ ነው። እርሱ ለዘላለም የተባረከ ነው ይላል። አሁን የተገለጠው የእግዚአብሔር ሕግ በመንፈስ ሕግ ነው ብያለሁ። የተገለጠውም የእግዚአብሔር የትንቢታዊም ቃል በክርስቶስ ተገልጧል። አሁን ክርስቶስ መንፈስ ነው። መጽሐፍ ቅዱስ እንደሚናገር 2 ቆሮንቶስ ምዕራፍ 3 ላይ ወይም 1 ቆሮንቶስ ምዕራፍ 3 ላይ ብሉይ ኪዳን ሲነበብ ይላል መጽሐፍ ቅዱስ። ብሉይ ኪዳን ሲነበብ እስራኤላውያን ትዝ የሚላቸው መጋረጃው ነው ይላል። ምን ማለት ነው? ሕጉ ነው ትዝ የሚላቸው፣ ስርዓቱ ነው ትዝ የሚላቸው። ነገር ግን አለ ወደ ጌታ ዞር ባለን ጊዜ ግን መጋረጃ ሁሉ ይወገዳል። ማለት የሕጉ ስርዓት ሁሉ ይቆማል። ለምን? ጌታ ግን መንፈስ ነው። የጌታ መንፈስ ባለበት በዚያ አርነት አለ ይላል። አሁን ነፃነታችን የተቀዳጀንበት ምስጢሩ የጌታ መንፈስ ባለበት ነው። እነዚህ ሰዎች ይህን የተፈጠረውን ነገር እያመለኩ በእግዚአብሔር ላይ ሲያምፁ እግዚአብሔርን ላለማምለክ ባልፈለጉ ቁጥር ላለማመስገን በፈለጉ ቁጥር ግን እግዚአብሔር አምላክ ለማይረባ አይምሮ አሳልፎ ሰጣቸውናል። ይሄውም በውስጣቸው ያለው ጥፋት፣ ፍትወት፣ እርኩሰት ያሳይና ከዛ ግን ብሎ ሲዘጋው እርሱ ግን ለዘላለም የተባረከ አምላክ ይላል። አሁን ከዚህ ከተገለጠው ከእግዚአብሔር መንፈሳዊ አሰራር ውጪ ታቦት ተብሎ ቅርጽ የተቀረጸ ሰውን ማምለክ ልክ ሮሜ ላይ እንደተገለጠው ጣዖታትን ማምለክ ነው። በእግዚአብሔር ቃል ላይ ማመፅ ነው። በእግዚአብሔር ሐሳብ ላይ እምቢታ መግለጥ ነው። ምክንያቱም በመንፈስ የተደረገውን አገልግሎት ወደ ስጋ፣ ወደ ጣዖታት፣ ወደ አላስፈላጊ ነገር ማምጣት ማለት በእግዚአብሔር ቃል ላይ የተገለጠውን እውነት መካድ ነው። ስለዚህ መጽሐፍ ቅዱስ ቆሮንቶስ ላይ እንደሚናገረው እናንተ የሕያው የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን ይላል። አሁን ክቡር ቤተ መቅደሱ እኔና እናንተ ነን። እንደውም የመንፈሱ ማደሪያዎቹ እኔና እናንተ ነን። አሁን ቅድም እንዳልኩት መግቢያ ላይ አማኑኤል ሆኗል። ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ተብሎ የተጻፈው የኢሳያስን ቃል ኢየሱስ ትየዋለች ብሎ ገብርኤል ሲያጸናው ያ ኢየሱስ የተባለው በብሉይ ኪዳን ከ700 ዓመት በፊት ኢሳያስ ስትናገረው ያ አማኑኤል ከኛ ጋር ሆኗል ማለት ሕያው ክቡር ቤተ መቅደስ ውስጥ ሆኗል። ኢየሱስ የት ነው ያለ ቤተ መቅደስ ስንል በእኔና በአንተ ውስጥ ማደሪያውን አድርጓል። አማኑኤል ሆኗል፣ ከኛ ጋር ሆኗል። ስለዚህ የተጻፈው የእግዚአብሔር ሕግ የት ነው የሚገኘው ብለህ ብትጠይቀኝ ታቦቱ ላይ አይደለም ያለው። ወይም ወኛኛ ቤተክርስቲያን ታቦቱ ላይ እንደምታወጣው እዛ ውስጥ አይደለም የእግዚአብሔር ሕግ ያለው። የእግዚአብሔር ሕግ በመንፈስ የተጻፈው የእግዚአብሔር ሕግ ያለው በእኔና በአንተ ውስጥ ነው ያለው። ስለዚህ በሐዲስ ኪዳን ውስጥ እግዚአብሔር አምላክ ሰውን ከማክበር በላይ ያከበረው ምንም ነገር የለም። ያከበረው ቤተ መቅደስ የለም። ያከበረው ንዋየ ቅድሳት የለም። ያከበረው ምንም ነገር የለም። ያከበረው የወደቀውን ቅድም መነሻ ላይ እንዳልከው የወደቀውን የሰው ልጅ ነው ወደ ክብሩ የመለሰው። እንዴት አድርገው? በመንፈስ ሕግ እግዚአብሔርን ወደሚያከብርበት ወደሚያመልክበት መንፈሳዊ አሳሰብ ላይ እንዳመጣው እንመለከታለን። ስለዚህ መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 1 ከቁጥር 2 እስከ ቁጥር 3 ላይ ሲናገር ቅድም እንዳልኩት ይህ ወንጌል ከሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ይላል። ይህን እንድትዘምኑ የምፈልገው እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይልም የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው ይላል። እና እርሱ ማን ነው ሲል ጌታችን ኢየሱስ ክርስቶስ ነው ይላል። የት? ሮሜ ምዕራፍ 1 ከቁጥር 2 እስከ ቁጥር 3 ላይ። ስለዚህ ከሙታን መነሳት የተነሳ እንደ ቅድስና መንፈስ ከሙታን መነሳት የተነሳ በኃይልም ሆኖ የእግዚአብሔር ልጅ ክርስቶስ ኢየሱስ ነው ስለተገለጠው ስለ ክርስቶስ ኢየሱስ ነው የሚያወራው። መምህር እዚህ ላይም ልጨምርልዎትና በዚሁ እንዲሉት ነውና ምንድነው ምዕራፍ 10 ላይ እንዲህ ይላል፣ ወንድሞች ሆይ የልቤ በጎ ፍቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁና የእግዚአብሔርን ጽድቅ ሳያውቁ የራሳቸውንም ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። ለማን? ለእግዚአብሔር ጽድቅ አልተገዙም። ስለ እስራኤላውያን ነው እየነገረን ያለው። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና ይላል። ክርስቶስ
የሕግ ፍጻሜ ነው። ምን የሚሉ የሚያምኑ ይጸድቁ ዘንድ። የኛ ሕዝብ እንግዲህ መልእክተኛውን ለማወቅ እጅግ የተቸገረ ሕዝብ ነው ብዬ አስባለሁ። ተቸግሯል ብዬ ከምልበትም አንዱ ነገር ምንድነው? ዙሪያውን የከበቡ መልእክተኛ መስለው የተቀመጡ ስላሉ እውነተኛውን መልእክተኛ ለመቀበል በጣም 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 አስቸጋሪ ነገር ነው የሆነው በእኛ ቤተክርስቲያን ወይም የኛ ሕዝብ። ይህንን ብዬ ስናገር ምንድነው? መልእክተኛ ሆኖ ከድንግል የተወለደውን በዓሉን ያከብሩለታል፣ ግን መልእክተኛውን አልተቀበሉትም። ትንሣኤውን ያከብሩለታል፣ ግን መልእክተኛውን አልተቀበሉትም። ጥምቀቱን ያከብሩለታል፣ ግን መልእክተኛውን አልተቀበሉትም። ይሄ ምን ያህል ክፍተት እንደተፈጠረና መልእክተኛውን ላለመቀበል ልባቸውን አደንድነው የራሳቸውን ጽድቅ ያቆሙ ይመስለኛል። ዛሬ መርሃ ግብራችን ይህንን የሚናገረው መልእክተኛው ማን ነው የሚለውን ሐሳብ ይዘን የተነሳ ነውና ለመወያየት የፈለግነው ሕዝባችን መልእክተኛው ኢየሱስ ብቻ እንደሆነና የራሳቸውን ያቆሙትን ጽድቅ ትተው ፊታቸውን እንዲመልሱ ለማድረግ ነውና ይቀጥሉስ። እውነት ነው። መጽሐፍ ቅዱሳችን እንደሚናገር እዚህ ሮሜ ምዕራፍ 3 ቁጥር 11 ላይ እንደሚናገረው ወይም ከቁጥር 9 ጀምሬ ባነባው ይላል። እንግዲህ ምን ይሁን ይላል ጳውሎስ። ከዛ በመጀመሪያ የሚያወራው ሐሳብ አለና እሱን ልተውና እንግዲህ ምን ይሁን ካለ በኋላ ከነሱ እንበልጣለን ይላል። ስለ እስራኤሎች እያወራ ነው። ከነሱ እንበልጣለን ከቶ አይደለም ካለ በኋላ አይሁድም የግሪክም ሰዎችም ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል ይላል። እና ቀደም እንዳልኩ ሕጉ ሊያጸድቅ አልቻለም። በቃ ሕጉ አቅጣጫ ሊያሳይህ ሊኮንንህ ሊከስህ ወይንም ሊጠቁም ይችላል እንጂ ሕይወት አይሰጥህም። ስለዚህ ከሳሽ ነው። ስለዚህ ሰው ሁሉ ፍርደኛ ሆኗል ማለት ነው። መጽሐፍ ቅዱስ እንደሚናገር አሁን ማነበው እዚህ ቁጥር 9 ላይ ጻድቅ የለም አንድስ እንኳን አስተዋይ የለም፣ እግዚአብሔርን የሚፈልግ የለም፣ ሁሉም ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል፣ ቸርነት የሚያደርግም የለም፣ አንድስ እንኳ የለም ካለ በኋላ በጣም የሚገርመኝ ነገር ጉሮሯቸው እንደተከፈተ መቃብር ነው፣ በመላሳቸውም ሸንግለዋል፣ የእባብ መርዝም ከከንፈሮቻቸው በታች አለ፣ አፋቸው እርግማንንና መራርነት ሞልቶበታል ካለ በኋላ እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው፣ ጥፋትና ጉስቁልና በመንገዳቸው ላይ ይገኛል፣ የሰላምን መንገድ አያውቁም ይላል። እና ለምንድነው ሰው በእንዲህ አይነት ውድቀት ውስጥ ቅድም በጣም አንድ ነገር ስትናገር ነበረ እና ጥያቄ እያመለኩ ይጠጣሉ፣ እያመለኩ ይሳደባሉ። የህይወት ፍሬ ልዩነት ያለበት ነገር የማይታይበት ማህበረሰብ ነው። ወይንም ቤተክርስቲያን ያስቀድሳሉ፣ ወይንም ቤተክርስቲያን ይሳለማሉ፣ ወይንም የቤተክርስቲያን አባል ለመሆን ብዙ ነገር ይናገራሉ። ነገር ግን የሚጨበጥ የሚታይ ነገር አናገኝባቸውም እና መልእክተኛውን ካለማወቅ የተነሳ የመጣ ህይወት ነው የሚል ነገር ትናገር ነበር። እውነት ነው። ምንድነው እሱ? የመንፈሱ ህግ በጸጋ ካልተገለጠልህ በስተቀረ ሃይማኖተኛ ነው የሚያደርግህ። እና ይህ ሃይማኖት የሚለው ቃል እንደ ግዕዙ አተረጓጎም አይደለም፣ እንደ አማርኛው ነው የሚሄደው። የግዕዙ አተረጓጎም ሃይማኖት የሚለው ሃይመነማት እምነት ወደሚለው ሊወስዶ ይችላል እና የግዕዙ ወደዛ እምነት ወደሚለው ይወስዳል አይደለም። እኔ ግን የምወስዱ የአማርኛው ነው። ሃይማኖት ወይም ዶክትሪናል ነገሮች ወይም ዲኖሚኔሽን ወደሚለው ነው የምወስደው እና በአንድ ተቋም ስር ባለ ማህበረሰብ ውስጥ የሚፈጠረውን ነገር ነው ለጠቆም የምፈልገው። እና በዚህ በቤተክርስቲያን ዙሪያ ውስጥ ያለው ተቋም ውስጥ ያለው ማህበረሰብ ግን ስንመለከተው የሚጣላ ይመስለኛል ከራሱ ጋር፣ የሚጋጭ ይመስለኛል ከራሱ ጋር፣ የሚወቀስ ይመስለኛል። እና የመንፈሳዊ ህይወትን ይጠማዋል ግን አይጨብጠውም፣ ይመኘዋል አይነካውም። እና ይጸዋል፣ ይጸልያል፣ በየገዳሙ በጣም ብዙ ዋጋ ይከፍላል። አንዳንዱ ገንዘቡን ጉልበቱን በጣም ብዙ፣ ግን የመንፈስ እርካታ አያገኝም፣ ሰላም አያገኝም። ለምንድን ነው ብለን ስንመለከት ሁሉም ከኃጢአት በታች የወደቀ የተከሰሰ ነው። የወደቀው ጠላት አይምሮ ይይዟል። ስለዚህ አይምሮአችን ሁልጊዜ በመወቀስ ነው ያለው። እና አሁን ግን እኔ የምለው ግን እግዚአብሔር ቃል ከዚህ የሚገላግለን የእግዚአብሔር መድኃኒት ተገልጧል። መጽሐፍ ቅዱስ እንደሚናገረው የእግዚአብሔር ሕግ ተገልጧል። እሱም በመንፈስ የሆነ ሕግ ተገልጧል። እና ማንም ኃጢአትን ቢሰራ፣ ማንም ከኃጢአት በታች ቢሆን፣ ማንም ሰው ከውድቀት በታች ቢሆን በክርስቶስ ኢየሱስ ቢያምን ነፃ ሊያወጣው የሚችል የእግዚአብሔር ምሕረት ተገልጧል። አሁን በቤተ ክርስቲያናችን ሰውን ለምንድን ነው እንደዚህ መንታ የሆነ ዱዋሊዝም ይባላል፣ ዱዋሊዝም የሆነ ህይወት የሚመራው ብለን ስንመለከት በመንፈስ ቅዱስ አማካኝነት የተገለጠውን እውነት ካለማወቅ የመጣ ነገር ነው የማስበው። ስለዚህ የእግዚአብሔር ጽድቅ ያለ ሕግ ተገልጧል።
የማን የእግዚአብሔር ጽድቅ። እንደውም ኤፌሶን ላይ ያለውን ቃል በነገር በጠቅሶ በጣም ደስ ይለኛል። መጽሐፍ ቅዱስ ኤፌሶን ምዕራፍ 3 ላይ ያለውን ቃል ሲናገር ወይም ምዕራፍ 2 ላይ ያለው ቃል ሲናገር በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። እውነት ነው። ማናችንም ሕግ ገዳይ ነው፣ ኃጢአተኝነትን የሚጠቁመው ወይንም የከሳሽነትን ያሳየናል እንጂ አያጸድቅም ሕግ። ስለዚህ ሰው ቤተክርስቲያን ቢሳለም ቢጾም ቢጸልይ በእርግጠኝነት ይህን ሚዲያ ለምትመለከቱ ማህበራዊ ምዕመናን የምነግረው የትኛውም በጎ ምግባር ጥሩ ነው። ከአንድ ስብዕና ካለው ሰው የሚጠበቅ ሞራላዊ ሕግ ነው ወይም ሞራላዊ ምግባር ነው። ነገር ግን የእግዚአብሔርን መንግስት ለመውረስ ወይም ጽድቅን ለመቀመስ ግን ያ መንገድ አይደለም። ከክርስቶስ ኢየሱስ ከተገለጠው የህይወት መንገድ ውጪ ሌላ የማጽደቂያ መንገድ የለም። ለዚህ ነው ኤፌሶ ላይ አስረግጦ የሚናገረው። አሁንም ደግሜ አነበዋለሁ። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን የሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁ። አሁን እያወራ ያለው ትናንትና በእንዲህ አይነት ውድቀት ውስጥ ትመላለሱ ነበር እያለ የትናንትና ላይፋችን ነው እየነገረን ያለው። ከዛ በኋላ በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችን ፍቃድ አደረግን። በስጋችንም ምኞት በፊት እንኖር ነበርን። እንደሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ውጤት የኃጢአት ልጆች ነበርን፣ የቁጣ ልጆች ነበርን። ነገር ግን አሁን መጽሐፍ ቅዱስ ነገር ግን ካለ የመጀመሪያውን ሀሳብ ጦሩታል ማለት ነው። አሁን ስለዚህ በዚህ ቦታ የምታዳሙ ሰዎች በክርስቶስ ያላችሁ ማን ነፃ ያወጣኛል? እንዴ ቤተክርስቲያን አንጻለሁ፣ ቤተክርስቲያን ሰግዳለሁ፣ ጾማለሁ፣ ጸልያለሁ፣ መባ ሰጣለሁ፣ ገዳም ለገዳም የምትሉስ ንግድ እረፍት ያጣችሁ፣ ሰላም ያጣችሁ። መጽሐፍ ቅዱስ ግን በዚህ የምትከሱ ሰዎች ነገር ግን ይላል። ምን ብሎ ነገር ግን ካለ በኋላ መጽሐፍ ቅዱስ እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችንና በኃጢአታችን ሙታን እንኳን በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን ካለ በኋላ በጸጋ ድናችኋልና በሚመጡትም ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእሱ ጋር አስነሳን። በደምብ ስሙ፣ አስነሳን። በክርስቶስ ኢየሱስ በሰማያዊ ስፍራ ከእሱ ጋር አስቀመጠን። ጸጋው በእምነት አድኗችኋልና ካለ በኋላ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ወገኖቼ ስሙኝ፣ ይሄ አሁን ለመጽደቅ የምናደርጋቸው ትግሎች የእግዚአብሔርን ጽድቅ አያስገኙም። መጽሐፍ ቅዱስ ከሥራ አይደለም፣ ከመጾም አይደለም፣ ከመጸለይ አይደለም። ይሄ በጎ ነገር አያስፈልግም አለ። ያስፈልጋል፣ ግን ለመጽደቅ የእግዚአብሔር ልጅ ለመሆን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ በእግዚአብሔር ምሕረት ልክ ተገልጧል። የእግዚአብሔር ምሕረት ተገልጧል። አሁን ከኛ የሚጠበቀው እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ እኔ በራሴ መጽደቅ የማልችል ነኝ። ነገር ግን አቅሜ በሆነው የኔ ጽድቄ በሆነው ኃጢአቴን ኃጢአቱ አድርጎ በወሰደው በሽታን፣ ድካሜን፣ ልፋት፣ የትኛውም ነገር ሁሉ ተሸክሞ ስለኔ በመስቀል ላይ በተሰቀለው በክርስቶስ ኢየሱስ አምናለሁ፣ እርሱ የሕይወቴ ጌታ ነው ብሎ ሰው የማይችለው መንፈሳዊ ሕይወት ባስቻለው ጌታ ላይ ስለ እሱ በሞተለት ጌታ ላይ ጥሎ መጽሐፍ ቅዱስ እንደሚል መጽሐፍ ቅዱስ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ካለ በኋላ እርሱ ስለ እናንተ ያስባልና የሚያስጨንቃችሁ ሁሉ በእርሱ ላይ ጣሉ ካለ በኋላ በመጠን ኑሩ፣ ንቁም። ባላጋራችሁ ዲያብሎስ የሚውጠውን ፈልገው እንደሚያገሳ አንበሳ በዙሪያችሁ ይዞራልና በዓለም ያሉት ወንድሞቻችሁ ያን መከራ እንደሚቀበሉ አውቃችሁ እናንተ ግን በእምነት ጸንታችሁ ተቃውሙት ይላል የእግዚአብሔር ቃል ሲናገር። ስለዚህ የሚያስጨንቀንን ነገር ሁሉ የምንጥልበት እድል እግዚአብሔር በልጁ በክርስቶስ በኩል አዘጋጅቶና አሁን ከኛ ላይ ያለውን የትኛውም የጽድቅ ጥማት፣ የመንፈሳዊ ጥማት፣ የቅድስና ጥማት ሁሉ የምናስቀምጠው በልጁ በክርስቶስ ኢየሱስ ላይ። እሱ ደግሞ ወደ እኔ ኑ እናንተ ሸክም የከበደባችሁ ሁሉ ወደ እኔ ኑ ብሏል። በቃ እጁን ዘርግቶ የምሕረት ክንዱን ዘርግቶ የሚጠብቅ አምላክ አለ። ስሙ፣ የሚቀሰፍ እግዚአብሔር አይደለም ያለው። አሁን የሚያቃጥል የሚነድ ወይንም ቀሳውስቱ መርጌታው መምህራን እንደሚሰብኩን አይደለም የተገለጠው ምሕረት። የምሕረት የይቅርታ ምሕረት
የእግዚአብሔር ፍቅር የተገለጠበት፣ የእግዚአብሔር ምሕረት የተገለጠበት፣ የእግዚአብሔር ይቅርታ የተገለጠበት ኢየሱስ ክርስቶስ እጁን ዘርግቶ ዛሬ ወደ እሱ የሚመጡትን በናፍቆት ይጠብቃል። አንድ ምሳሌ ልንገራችሁ። በቅርብ ቀን ብዙ ሰብከዋለሁ እየተናገርኩ ነበረና በአንድ ማህበራዊ ሚዲያ ላይ ነው ያየሁት እና አንድ አባት በስታዲየም ውስጥ ተቀምጦ ሩጫ ያለ ኦሎምፒክ ሩጫ አትሌቲክስ ያለ እና በዛ መካከል ከሚወጡት መካከል ደግሞ የእሱ ልጅ ነው አንደኛው ሯጭ እና ሩጫው በጣም ኃይለኛ ነው። ተጋግሏል። አባት ብድግ ቁጭ ይላል። ያው ታውቃላችሁ የአባት ነገር። ልጁን ያህል በርታ ይላል፣ ሞራል ይሰጣል። በቃ ይነሳል፣ ይቀመጣል። እና መጨረሻ ልጁ ግን እንደው ሊጨርስ 100 ሜትር ሲቀረው ልጁ ባልሆነ አቅጣጫ ላይ በቃ እግሩን ያዘው፣ ልቡ ደከመ፣ ተለፈሰፈሰ። እዚህ ጊዜ አባት አልቻለም። ከተቀመጠበት ብድግ ብሎ ሮጦ ሄዶ ልጁ ጋር ደረሰና ብድግ አድርጎ ደግፎት አራተኛ ይሙጣ መጨረሻ ይሙጣ ግን የፈለገ ይሁን እንደምንም ብርጎ ግን አስጨረሰው እና አስጨርሶ ከዛ በኋላ ይዞት ወደ ሆስፒታል ነው ሄደን በክታለ እና በጣም የገረመኝ ምሳሌ ነው። በጣም የገረመኝ ወገኖቼ፣ መንፈሳዊ ቤት ውስጥ እንንቀሳቀስ የሩጫ የትግል ህይወት ነው። ስለዚህ አንደክምም አይደለም፣ አንወድቅም፣ አንስትም አይደለም። ስለዚህ በመውደቃችን ግን የሚሳለቅ አምላክ የለንም። በመውደቃችን የሚጥለን ጨክኖ የሚሄድ አምላክ አይደለም የምናመልከው። ይልቅም ከውድቀታችን ደግፎ የሚያነሳን የጀመርነው መንፈሳዊ ህይወት የሚያስጨርስ የምህረት አምላክ ነው። ቀሳውስቱ እንደሚነግሩን መምህራን ያልገባቸው ያልተማሩ መምህራን እንደሚያስረዱን አይደለም። እግዚአብሔር የምህረት አምላክ ነው። የምህረቱ መጠንና ልክ ወደር የለው። ስለዚህ ወደዚህ እውነት መምጣት ካልቻልን በስተቀረ መንፈሳዊ ነገር ሩቅ ነው የሚሆነው፣ የማንደርስበት ምናብ ነው የሚሆነው። ስለዚህ ለማህበረ ምዕመናኑ፣ ለሰንበት ተማሪው፣ ለወጣቱ ያለበት መንፈሳዊ ግጭትና ጦርነት ነፃ ሊወጣ የሚችለው ብቸኛው መገላገያ መንገድ በልጁ በክርስቶስ የተሰራውን የእግዚአብሔር ማዳን ለእኔ ነው የተሰራው። እኔ ስለማልችል ኢየሱስ ክርስቶስ ላይ ተሰራ። እኔ አምኜ እቀበላለሁ፣ የልጅን ጸጋ ቀዳጃለሁ። በዚህም ደግሞ ከዚህ ዓለም ጭንቀትና መከራ አርፋለሁ ብሎ መምጣት ካልቻለ በስተቀረ እየተሰቃየ እንደጀመረ እየተሰቃየ ይጨርሳል። ስለዚህ እውነታው ይሄ ነው። ስለዚህ የዚህ የቤተ ክርስቲያን ጦርነት በማህበረ ምዕመናኑ መካከል የምንመለከተው ችግር የዚህን ጥልቅ ሚስጥር ባለማወቅ ምክንያት የሚመጣ የመንፈሳዊ ቀውስ ችግር ነው ይርማም። መምህር መልካም ሰፊ የሆነ ነገር ነው ያነሳ ነው እና የተወያየ ነው። መልእክተኛው ካልመጣ ዋጋ የለውም። መልእክተኛው እያንዳንዳችን ህይወት ውስጥ ካልገባ ምንም ዋጋ የለውም። ለህዝባችን የምንነግራችሁ አሁንም የምንነግራችሁ ደጋግመንም የምንነግራችሁ ነገር ቢኖር ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ ወደዚህ ምድር ለእኔና ለእናንተ መልእክተኛ ሆኖ ነው የመጣው። መልእክተኝነቱ ደግሞ እኛን ለማዳን ሲል ነው የመጣው። በሚቀጥለው መልእክቱ የሚለውን ስለ መልእክቶቹ ስንነጋገር የምናወራ ይሆናል እና አሁንም ኢየሱስ መልእክተኛ ነው። ለኦርቶዶክስ ቤተክርስቲያን አማኞች መልእክተኛ ነው። ለካቶሊክ ቤተክርስቲያን አማኞች መልእክተኛ ነው። ለተለያዩ ቤተ እምነቶች ኢየሱስ መልእክተኛ ነው። ይሄ ኢየሱስ ዝም ብሎ የመጣ ኢየሱስ አይደለም። ይሄ ኢየሱስ የተነገረለት በነቢያት ትንቢት የተነገረለት፣ በአባቶች በኪዳን የተነገረለት፣ በተስፋ የተነገረ በየትኛውም ነገር ተነግሮለት ሊገለጥ የተገባው ኢየሱስ ነው የተገለጠው። ከዚህ ውጭ ሌላ መልእክተኛ የለንም። ኢየሱስ እሱ መልእክተኛ እንደሆነ ይህንን በግልጽ እንነግራችኋለን። በግልጽ ነው የምንነግራችሁና ስለዚህ ማናችሁም እንድታደምጡን እንድትሰሙን የምንፈልገው ነገር ምን እንደሆነ ታውቃላችሁ። ምንም ፍርሃት ሳይገባችሁ ኢየሱስ ማን እንደሆነ መጽሐፍ ቅዱስን ክፈቱና አንቡት። አስተውሉ። አንድ ነገር እንነግራችኋለን። ኢየሱስ ከጽንሰቱ ጀምሮ ያለውን ጊዜ እንኳን ብንቆጥር የመከራ ጊዜ ነው ያሳለፈው። ይሄ ሁሉ የመከራ ጊዜ ግን የሆነበት ለምንድን ነው ብለን ካልንና ካሰብን ኢየሱስ ለእኛ መልእክተኝነቱን ለመግለጥ ስለመጣ ነው። ወደ ግብፅ ቢሰደዱ ዋናው ታርጌት ያደረገው ያ ሰው ኢየሱስን ለማጥፋት ነው፣ መልእክተኛውን ለማጥፋት ነው። 70 ሰገሎች መጥተው ቢሰግዱለት ለመልእክተኛው ነው የሰገዱለት። ከርቤውን፣ ዕጣኑን፣ ወርቁን ቢያቀርቡለት ለኢየሱስ ነው ያቀረቡለት። ከዛ ውጭ ለማንም አይደለም። ጌታ እግዚአብሔር አብ
በእርሱ ደስ የሚለኝ የምወደው ልጄ ብሎ ቢናገር ስለ ኢየሱስ ነው የተናገረው። በባለፈው ስለ ምስክርነት በተነጋገርንበት በተወያየንበት በዛ ክፍል ላይ ይህንን አጀንዳ አንስተናል፣ ይህንን ሐሳብ አንስተናል። ዛሬም ለሕዝባችን የምንነግራችሁ ነገር ምንድነው ብላችሁ ካላችሁን መልእክታችን ይህንን ነው የምንነግራችሁ። መልእክታችን መልእክተኛውን መናገር ብቻ ነው። መልእክተኛውን እንድታውቁ ነው የምንነግራችሁ። መልእክተኛውን እንድትረዱት ነው የምንነግራችሁ። መልእክተኛውን ካልተረዳችሁ አሁን የምትሄዱበት አካሄድ ጠቅላላ በዙሪያችሁ የከበቧችሁ በሙሉ እነሱ መልእክተኞቻችሁ አይደሉም። መላእክት ብትሉ መልእክተኞቻችሁ አይደሉም። መላእክት እንደውም ስለ መልእክተኛው ተናግረዋል። በሉቃስ ወንጌል ላይ እነሆ በዳዊት ከተማ መድኃኒት የሆነ ክርስቶስ ተወልዶላችኋል ብለው መጥተው ይሄን ደስታ ለእረኞች አብስረውላቸዋል። እረኞቹም ቢሆኑ የተበሰረላቸውን ያንን ብስራት ይዘው ለማብሰር ወጥተዋል። እረኞቹም የተናገሩት መልእክተኛውን ነው። በገላትያ መልእክት ላይ ሄደን ስናይ አስቀድሞ ለአብርሃም የተሰበከው የተነገረው ይሄ ወንጌል ይሄ መልእክተኛ እንደሚመጣ ይሄን መልእክተኛ የሚገልጥ ነው። ይሄ ብቻ አይደለም። በአንድም በሌላ መንገድ ስለ መልእክተኛው በግልጽ የተቀመጠ ነገር አለ። በግልጽ የተወራው ነገር አለ። ጾም ተጾሞለት ገና ሲደርስ የጾም ይጾማል። በዓል የሆነ ድግስ ይደገሳል፣ ይከበራል። ተወለደ ተብሎ ይዘመርለታል። የተወለደው መልእክተኛው ግን መልእክተኛ እንደሆነ ማንም ሰው አልገባውም፣ ማንም ሰው አልተረዳም። ይሄን እንድትረዱት ነው። በዓል ማክበር ብቻ አይደለም፣ መጾምን ብቻም አይደለም፣ ስለሱ ማውራት ብቻ አይደለም። ዋናው አጀንዳ የሆነውን መልእክተኝነቱን መቀበል ነው። የምታሾፉ አላችሁ። በባሌ በቦሌ አበባ ይዘን እንደዚህ ይሄንን የምታሾፉት እኮ ይህቹ ቤተክርስቲያን ውስጥ ያላችሁ ሰዎች ናችሁ። ከዛ ውጭ አይደላችሁ። እናንተው እናከብርለታለን ትላላችሁ። እናንተው መልሳችሁ የማዋረድን ስራ ትሰራላችሁ። ዛሬ መልእክተኛውን እወቁት ነው የምንላችሁ። መልእክተኛውን ካልተረዳችሁ፣ መልእክተኛው ካልገባችሁ፣ ወደ መልእክተኛው ፊታችሁን ካልመለሳችሁ ነገ ጠዋት የሚቀርባችሁ ነገ ጠዋት የሚገጥማችሁ ነገር ሁሉ እጅግ አሳዛኝ ነገር ነው የሚሆነው። ማናችሁም ብትሆኑ የምትቀልዱ፣ ስለ መልእክተኛው ሲነገር ሌላ አይነት ነገሮችን የምታደርጉ ሁሉ እጆቻችሁን ሰብስባችሁ መልእክተኛ የሆነውን ክርስቶስን አሁን እኛ የምንነግራችሁን እሱን ብታደምጡ፣ እሱን ብትመለከቱ፣ እሱ ማን ነው ብላችሁ ብትጠይቁ መልካም ይሆናል ብለን ነው የምንነግራችሁ። መርሃ ግብራችን እርሱን ስሙት ነው። እስካሁን እንግዲህ መልእክተኛው ማን ነው በሚለው ላይ መልእክተኛው ኢየሱስ እንደሆነ በግልጽ ነግረናችኋል። ስላዳመጣችሁን፣ አብራችሁን ስለቆያችሁ እግዚአብሔር አምላክ ይባርካችሁ። በቀጣይ ክፍል እስክንገናኝ ድረስ ሰላም ሁኑ።